ሌላ መፈንቅለ መንግስት በአፍሪካ አሁን ደግሞ በምዕራብ አፍሪካ ነው። በምዕራብ አፍሪካ በምትገኘው በቤኒን በጣም ትንሽ ሀገር ናት። አሳያችኋለሁ። ካርታው ላይ እንደምታዩት በጣም ትንሽ ሀገር ነች። የመፈንቅለ መንግስት በትናንትናው ዕለት ተፈጽሟል። እንግዲህ አሁን በቪዲዮ ላይ እንደምታዩቸው ከ6 እስከ 8 የሚሆኑ የታጠቁ መሳሪያ የያዙ የወታደር ዩኒፎርም የለበሱ ወታደሮች የሀገሪቱን የቴሌቪዥን ጣቢያ ከተቆጣጠሩ በኋላ ባስተላለፉት መልእክት የሀገሪቱ ፕሬዝዳንት ፓትሪክ ስልጣናቸው መወገዱና ሙሉ ለሙሉ የሀገሪቱን ፓወር መቆጣጠራቸውን በቴሌቪዥን ላይ ተናግረዋል ማለት ነው። እነዚህ ሰዎች እና ደግሞ በተጨማሪ ወደ ሀገሪቱ የሚያስገባ ሁሉም አይነት መንገዶች መዘጋታቸውን ተናግረዋል። በአየር በባህር በምንም አይነት መንገድ ወደ ሀገሪቱ ከዚህ ወዳ መግባት እንደማይቻል ለትንሽ ጊዜ ተናግረዋል ማለት ነው። ከዚህ በተጨማሪም የሀገሪቱን ፓወር መቆጣጠራቸውን ለተወሰነም ጊዜ ምንም አይነት የፖለቲካ እንቅስቃሴ እንደማይደረግም በቴሌቪዥን መስኮት ላይ ቀርበው ተናግረዋል ማለት ነው። እነዚህ አሁን በቪዲዮ ላይ የምታያቸው ሰዎች ማለት ነው። እነዚህ አካላቶች እንግዲህ ራሳቸውን ሚሊታሪ ኮሚኒቲ ፎር ሪፋውንዴሽን ብለው የሚጠሩ ቡድኖች ናቸው። በተጨማሪም ደግሞ አሁን ላይ የሀገሪቱ መሪ ሊሆን የሚችለው ሌተናል ኮሎኔል ፓስካል ትግሪ እንደሆነም ተናግረዋል ማለት ነው። የነሱ መሪ ነው እና በዚህ ሰዓት የሀገሪቱ መሪም እንደሚሆን በቴሌቪዥን ላይ ተናግረዋል ማለት ነው። እንደምትሰሙት የሀገሪቱ መንግስት ግን እጅግ በጣም ይሄን ነገር ያወገዘ ሲሆን እነዚህ ይሄን ነገር ያደረጉት ግን ከወታደሩ ትንሽ ናቸው ማለትም የወታደሩ ትንሽ ክፍሎች መሆናቸውና አሁንም አብዛኞቹ የሀገሩ ወታደሮች ለፕሬዝዳንት ፓትሪክ ታማኝ መሆናቸውን በወጣው ስቴትመንት ተናግረዋል ማለት ነው። ማለትም እነዚህ በቴሌቪዥን ወጥተው የተናገሩት ይሄን ነገር ያደረጉት ከሀገሪቱ ወታደሮች ትንሽ ክፍል ናቸው። አሁንም አብዛኞቹ ወታደሮች ለፕሬዝዳንቱ ታማኝ መሆናቸውን ነው የተናገሩት ማለት ነው። በዚህ ምክንያት አሁን ያልተቆጣጠሯቸውን ቦታዎችና ይህንን የቴሌቪዥን ጣቢያ መልሶ ለመቆጣጠርም ስራዎች እየተሰሩ እንደሆነም የሀገሪቱ ጠቅላይ ሚኒስትር ተናግረዋል ማለት ነው። ከአካባቢው እየወጣ እንዳሉ መረጃዎች ግን በጣም ብዙ የመሳሪያ ድምጾች በተለያዩ አካባቢዎች እየተሰሙ እንደሆነ ተናግረዋል። ከነዛ መካከል በሀገሪቱ ውስጥ የሚገኘው የፈረንሳይ ኤምባሲ እንደተናገረው የፕሬዝዳንቱ መኖሪያ አካባቢ ቤተ መንግስቱ አካባቢ ማለት ነው የመሳሪያ ድምጾች በጣም ሲሰሙ እንደነበረ ባወጣው ስቴትመንት ተናግሯል ማለት ነው። አሁን ላይ ፕሬዝዳንቱ የት እንደሆነ የሚታወቅ ነገር የለም። የሀገሪቱ ፕሬዝዳንት ፓትሪክ በሰዓት የት እንዳሉ ምንም አይነት መረጃ የለም። የሀገሪቱ ፕሬዝዳንት ፓትሪክ እንግዲህ በ2016 ዓ.ም የሀገሪቱ ፕሬዝዳንት ሆኖ ከተመረጡ በኋላ እስካሁን 10 ዓመት ያክል ማለት ትችላላችሁ የሀገሪቱ ፕሬዝዳንት ሆኖ አገልግለዋል ማለት ነው። ግን ደግሞ በሀገሪቱ በ2026 በሚደረገው ቀጣዩ ምርጫ ማለት ነው ራሳቸውን ከፕሬዝዳንት ውድድር ማስወጣታቸውና ሌላ ፕሬዝዳንት በሱ ምትክ እንዲተካ እንደሚፈልጉም ተናግረው ነበረ። ይህ ነገር እጅግ በጣም ትኩስ የሆነ ዜና ነው። እስኪበርድ ድረስ ደግሞ ያው እንደሚታወቀው ትኩስ ነገሮች መፈጠራቸው አይቀሩም። እኔ ደግሞ ትኩሱ ለእናንተ እንዳቀብላችሁ ሰብስክራይብ ማድረግ እንዳትረሱ፣ ይሄን ቪዲዮ ላይክ ማድረግ እንዳትረሱ። በየቀኑ አዳዲስ ቪዲዮዎችን በየቀኑ አዳዲስ ዜናዎችን እንሰራለን። ማሰላማ እወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን።